ሰላም ሰላም ጋድስ ፕላን እንዴት ነው? ሰላም ብራዘር ነው እንዴት ነህ? ሰላም ነው ወይ? አለን ይመስገን። እንዴት ነው? ከአሜሪካ ኦርደር አለሁ ዲፖርቴሽን አባቴ። ወጥቶብኝ ምናምን አልከኝ። ዲፖርት አደረገ ነው ከአሜሪካ? አዎ ብራዘር። ኦ በስመ አብ በጣም በጣም ያሳዝናል እውነት። በምን ምክንያት ነው ሪፖርት የተደረገው? ይሄ አሁን የመጣው ማለት ሬዚደንሲ ማን ነው ሪጀክት ተደረገ ምናምን ነገር ነው ወይስ ሌላ ሪዝን ነው? ያው ሪጀክቱ እንዴት መሰለህ፣ አንዳንድ ጠበቆች አሉ ሀበሻ ጠበቆች እና ያ እግዚአብሔር ብቻ ከዚህ ከክፉ ጠበቆች ይጠብቃችሁ። ኦኬ እነሱ አንድ ጠበቃ ነበረኝ ያ ሄኖክ ጋቢሳ የሚባል እና ኦኬ ትንሽ አለመግባባት ይሁን ምን ይሁን አላውቅም፣ ብቻ ብር መቀበል ብቻ ነው ስራው። ያ የኔን ኬዝ የኔን አዎ ሂስትሪ ለሌላ ሰው ሰጠውና ኦንላይን ላይ ወጣ መሰለኝ፣ ተገናኘ ከሌላ ሰው ጋር። ኦኬ ከዛ ኬዝክ ተመሳሰለ ተመሳሰለ እና እኔ ከኔ በኋላ የገባ ልጅ አለ፣ ኬዝ ይዞ የገባ ማለት ነው። አ ከኔ በኋላ የመጣ ልጅ እና ከሱ ጋር የነበረ ማለት ነው። እና የኔ አ ኬዝ ቀጥታ ነው የሰጠው። ኦኬ ኦኬ ከዛ ኦኬ ፍርድ ኦኬ ቤት ቀረብን፣ ተመሳሳይ ነው አለች። አ እና በቃ ይኸውልህ ህይወቴን አበላሸው እልሃለሁ ጠበቃ። በስመ አብ በጣም በጣም እኔ ያው አሜሪካ ውስጥ ማለት ጠበቆች ያ ላይክ ገንዘብ መሰብሰብ እንደሆነ አውቃለሁ ስራቸው ላይክ እንትን እያደረጉ የሆነ ኬዝን ይዘው በየወሩ እንትን እያደረጉ ግን እዚህ ስማች ግን እንደዚህ አይነት ብልግና ግን ያደርጋሉ ብዬ አስቤ አላውቅም። በእናትህ በጣም እኮ ነው የሚያሳዝነው። ይሄ በጣም ባለጌ ናቸው በጣም ማለት ነው። ስንት ስቃይ አይተን በብራዚል ምናምን። ኦኬ በብራዚል ነበር የሄድከው? አዎ በጣም ብዙ ሀገራቶችን አቆራርጠን ነው፣ ወደ 17 ሀገር አቆራርጠን ሄድ ነው። ፓናማ ጫካ ምናምን። ከዛ በሜክሲኮ ምናምን። አዎ ኦኬ ሜክሲኮ ላይ ሁላ ወደ 20 ቀን ታፍነን ነበር በማፊያዎች። የሚገርም ያ ጓደኞች አሉኛ በሜክሲኮ ላይ ገቡና ያ ነግረውኛል ስቃዩን በዛ መንገድ ያለውን እንትን እና ኧረ በእናትህ በጣም ነው የሚያሳዝነው እውነት። ላይክ ብዙ ጊዜ ቆየ ከአሜሪካ ታዲያ? አዎ 1 አመት ከምናምን ቆይቻለሁ። 1 አመት ከምንም። በስመ አብ እኔ እንጃ በጣም በጣም አሳዛኝ ነው በእውነት። እኔ እንዴ በስመ አብ ቆይ ላይክ እንትኑን ለመክሰስ አልሞከራችሁም ወይስ አይቻልም? በቃ ኢምፖሲብል ነው በቃ ሰውየውን መክሰስ አልቻላችሁም ከዛ በኋላ? አዎ ሰውየውን ከሰስኩት፣ ግን ምንድነው የሱ ሲቲዝንሺፕ ነው እና እንትን ምን አይነት ነገር አስገባ መሰለ፣ ይግባኙ ላይ ከሰነው ነበረ። ከዛ በራሱ ተከላከለ ማለት ራሳቸው ናቸው እንደዚህ አይነት ነገር ብሎ ራሱን ተከላከለ እና ተቀባይነት የሚያገኘው እሱ ነው ሲቲዝንሺፕ ስላለው። አንተ ግን ገና ስደተኛ ስለሆንክ እና ምን አለችኝ አቃቤ ሕግ እና በቃ ብዙ ነገር ተከራከር። በቃ ማድረግ የምችለው ዲቴንሽን ላይ ለብዙ ጊዜ መቆየት ትችላለህ ማለት ኢትዮጵያ ሰላም እስክትሆን፣ ከዛ በኋላ ዲፖርት ትደረጋለህ ነገር አለች። ኦኬ እዚህ ጋር እኮ ሄኖክ ሚዲያ ላይ ሳቀው በጣም ዲሲፕሊንድ ነው ይላል። ማንን ነው ይሁን ዲሲፕሊንድ ነው? ስለ እንትኑ ነው ስለ ሎየሩ ነው መሰለኝ የሚያወራው፣ ስለ ጠበቃው ነው መሰለኝ የሚያወራው። ማለት ፌመስ ነው ጠበቃው ይታወቃል በጣም። ሎየሩ የኔን ብቻ አይደለም በጣም ታዋቂ ነው። ይኸውልህ የኔን ብቻ አይደለም በጣም የብዙ ሰው ህይወት አበላሽቷል፣ የሴቶችን እንደዚሁ ምናምን። ኢትዮጵያዊ ነው እንደዚህ ኢትዮጵያዊ ነው። በጣም የሚያሳዝነው በእናትህ። ኧረ በስመ አብ። እና ቆይ እንዴት ነው ሌሎችስ ምን አይነት የሀበሻ ግሩፖች ምናምን ሁላ በቃ የሀበሻ ግሩፖች ሁላ በቃ የኛን ሂስትሪ ሰሙ ምናምን እና የእሱን ጥብቅና በጣም ከሰውት ነበረ፣ እንፈልግሃለን ምናምን ብለው ብዙ ነገር አድርገውታል ማለት ይህን ስራውን ምናምን ሌላ ሰው ከሱ ጥብቅና እንዳይቆም ምናምን ማለት እሱ ሎየር እንዳያደረገው በቃ ብዙ ነገር እንትን ብለውታል። ያው ሌሎችን ያተረፉበት እንጂ እኛን አይደለም። ገባ ሌሎቹ ከሱ ጋር እንዳይገናኙ ምናምን። ኦኬ በጣም ያሳዝናል። ቆይ የመቼ የተፈጠረ ነገር ነው አንተ ይሄ ነገር? እንዴ በዚህ አመት ይኸው አሁን መምጣቴ ነው፣ 1 ወር ነው የሚቆ በስመ አብ በእናትህ በጣም ነው የሚያሳዝነው። እና እንዴት ነው ቆይ ማለት በቃ ምንም ርህራሄ አላሳያችሁ ማለት ነው? ሪፖርት ምንም በቃ የኔ ፔፐር ይኸውልህ ወረቀት የኬዜ ማለት ነው በፖለቲካል ኦፒኒየን በሃይማኖት እና
በሊደርሺፕ ነው ማለት በግሩፕ ምናምን አታክ የተደረኩበት ምናምን የገባ እና ፖዚቲቭ ተሰጥቶኝ ምናምን በቃ በጣም ብዙ ነገሮች በኢንተርቪው አሳይለም ላይ በጣም በቃ አክሴፕት አድርገውኛል። እንግዲህ ጥብቅና ላይ ነው የተበላሸው ገባ። ኦኬ በቃ አንተን አክሴፕት ካደረጉ በኋላ ልጁ ደግሞ በተመሳሳይ ሁኔታ ልጁም ገባ ማለት ነው። ካንተ በኋላ ነው ካንተ ቀድሞ ነው ገባው ልጁ? ካንተ በኋላ ከኔ በኋላ ነው፣ ከ2 ወር በኋላ ነው የገባው። የሚገርም እንዴ! እና ታዲያ አንተን እኮ ላንተ አሁን እኮ ፋይናል ላይ ኦኬ ፋይናል ዲሲዥን ላይ ፋይናል ዲሲዥን ላይ ምን መጣ መሰለ ተመሳሳይ ናት እንትናችን አቃቢ ህጋችን ማለት ነው። ኦኬ የልጁና የኔ ማለት ነው። እና ደግሞ ጠበቃው ተመሳሳይ ስለሆነ የኔና የልጁ ከዛ ጠበቃውን ቼክ ነው የሚያደርጉት ገባ። ምን እንደሚሰራ የማንን እንደያዘ ምናምን ቼክ ያደርጋሉ። በዛ ሰዓት ተነቃበት። ከዛ ለዚህ መልስ እሱ እንዲሰጥ ነው የምፈልግ። እኔ ምንም ማውቀው ነገር የለም፣ ይሄ ትክክለኛ የኔ ህይወት ታሪክ ነው፣ እሱ መልስ እንዲሰጥ ፈልጋለሁ ምናምን አልኩትኝ። ከዛ 5 ደቂቃ ስጭኝ አላት። 5 ደቂቃ ስጭኝ አላት፣ ሰጠችው። ይዞኝ ወጣ። እንደማስፈራራት ነገር ልታሳስረኝ ነው ምናምን። እኔ እኮ ዲፖርት ማስደረግ እችላለሁ አንተን እና ግባና እኔ እቀበላለሁ፣ እሱ ያለኝን ነው የምቀበለው። እንደዚህ አይነት ነገር እኔ የማውቀው ነገር የለም በል፣ እኔም የምመልሰውን እመልሳለሁ ምናምን አለ። ከዛ ገባን። እሱ መለሰለት። ከተመሳሳይ ሀገር ነው የመጡት፣ ተመሳሳይ ችግር ይገጥማቸዋል ምናምን ነገር አለ። ወናት በጣም አንተ እኔ እንጃ አንተ ሰው ግን ምንም እንትን የለውም እንዴ? በእናትህ በስመ አብ ምን አይነት ይሄ አንተ እንደዚህ አይነት እኮ ይሄ እኮ በጣም ይሄ ትልቅ ባለጌነት እኮ ነው ማለት። ይሄ አሁን እንደው ኬዝ ማለት ማዘጋጀት ስራው ነው እንግዲህ ማዘጋጀት ከብዶ ተመሳሳይ አበሾች በሙሉ እንደዚህ በጣም ተንኮለኛ ናቸው ማለት አብዛኛዎቹ ማለት ነው። እኔ በቃ ስለ እንዴት እንዳስጠላኝ በቃ ሰውየው እንዝላልነቱ አንደኛ ማለት እንደዚህ አይነት አሜሪካ ውስጥ የሚኖር ሲቲዝንሺፕ የተቀበለ እንደዚህ ቢያንስ ምን ብዬ እንደማስረዳ አላውቅም። ጆዬ በጣም ይቅርታ ኔትወርክ ትንሽ እያስቸገረኝ ነው እና ወይ በጣም ምን ትለኛለህ በእናትህ። እኔ በጣም ትብሎኛል። ኧረ በጣም አዝናለሁ እውነት ለመናገር እና ማለት ሰውየው በጣም የሚያሳዝን። ከዛስ በቃ ዳይሬክትሊ እንትን አድርገው መለሱ ማለት ነው። በቃ ወደ ሀገር ሪፖርት አደረጉ። ምንም እንትን አላደረጉም ማለት ለማሰር ምናምን አልሞከሩም። በቃ አንስቶ ነው የላኩት። ምንም መረራይነት በቃ አንስቶ ነው የላኩኝ። ሁላ ማምለጥ ይችል ነበረ። ወደ አትላንታ ነው የወሰዱኝ፣ አትላንታ ኤርፖርት። ኦኬ የት ነበርክ አንተ? ደግሞ በቃ አንተ የት ነበርክ? የትኛው ስቴት? ወደ ካሊፎርኒያ ነው መጀመሪያ። ኦኬ ካሊፎርኒያ ነበረ ክሮስ ያደረግነው ማለት ነው። አንተ ያ በሜክሲኮ ማለት ነው። ከዛ በሜክሲኮ ወደ ቴክሳስ ወሰዱ። ኦኬ ከዛ ወደ ቴክሳስ ወሰዱ። መጨረሻ ላይ በቃ ከቴክሳስ በኋላ ነው በቃ ሁሉ ነገር እንደዚሁ ነው። ከዛ ወደ አትላንታ ወሰዱን። አትላንታ ትንሽ ቀን አቆዩንና መለሱ ማለት ነው። በእናትህ በጣም የሚያሳዝነው አንተ አሜሪካ ነው የመጣው ከና አንተ ያለህበት ሀገር ነው የመጣው ማለት ልጁ ማለት ነው። ይሄ ኦኬ ፓስፖርት አለው። ኦኬ የአውሮፓ ፓስፖርት አለው ከኔ ኋላ። ቆይ የአውሮፓ ፓስፖርት አለው ነው ልጅ ማለት ነው። ኦኬ ቆይ ሌላ ፓስፖርት አለው ማለት የሌላ ሀገር የአውሮፓ ፓስፖርት አለው ነው። ኦኬ እና እሱንም ዲፖርት አደረጉት ወይስ ምን አደረጉት? እሱን ሁላ ማለት የሆነ ቅጣት ምናምን ነገር እንትን ብለውበታል፣ ቅጣት ጥለውበታል ማለት እሱንም ጠበቃውን ግን እንዴት እንደሆነ አላውቅም። እኔ ከዛ በኋላ ዝም ብዬ ነው የተመለስኩት፣ ምንም ኢንፎርሜሽንም የለም። እና የልጁን ግን ውድቅ ነው ያደረጉበት ቀጥታ ማለት ፍርድ ቤትም አልቀረበም።